ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንዋላችሁ። የሰኔ 10 ቀን 2017 ዓ.ም የምሽት የጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስቶቹን አስቀድም። የጎርጎራዋ ሄሊኮፕተር ሌላ ጣጣ ይዛ እየመጣች ነው። የሄሊኮፕተሯ ሌላ ጣጣ ምንድን ነው ለሚለው የጣና ቴሌቪዥን ጥያቄ የሆስፒታል ምንጮችና የፋኖ መሪዎች ምላሽ አላቸው። ያገኘው ተሻገርና የጄኔራል ብርሃኑ በቀለ በዳዳ ጉዳይ በምን ደረጃ ላይ ነው? ዜናችን በዝርዝር የሚያስደምጣችሁ ቀዳሚ መረጃ ነው። ታደምጡታላችሁ። የብልጽግናው አገዛዝ ሁለት አደገኛ ውሳኔዎችን አሳልፏል። የኤርትራ ዜጎችን በጅምላ ማፈስና ወደ ፋኖ ደግሞ ታዋቂ ግለሰቦችን እየመለመለ ለሽምግልና ሊልክ መሆኑ ተሰምቷል። ከዚህ በተጨማሪም የብልጽግናው ፖሊሶች በምርመራ ወቅት የፈለጉትን አይነት ቅጣትና የቻሉትን ያህል ዱላ በተመርማሪው ላይ እንዲፈጽሙ የሚፈቅድ አዋጅ አጽድቋል። የአማራ ሕዝብ ትግል ፍጻሜው በአሸናፊነት እንጂ በሽምግልና ምልጃ አይደለም የሚሉት የፋኖ መሪዎቹ የአማራ ሕዝብ ትግል ያልገባው ግን እንኳንስ አማላጅ ተልኮለትና መደለያ ቀርቦለት በራሱ ጊዜም ማሩኝ ብሎ ድንጋይ ተሸክሞ እጁን የሰጠም አለ ሲሉ ስለ አዲሱ የብልጽግና ዕቅድ ተናግረዋል። ሙሉ መረጃውን ከዜናችን ታገኙታላችሁ። የብልጽግናው አገዛዝ ነውረኛነቱ ተባብሶ ቀጥሏል። አታምጣው ሲሉት አምጥቶ ቆለለው እንዲሉ አዲስ አበባ ላይ የታፈኑ ወጣቶች 120 ቀን አልፏቸዋል። ነገር ግን አድራሻቸው እንደተሰወረ ነው። 300 ሺህ ብር የዋስትና ከፍለው ውጣ የተባለው ተጠርጣሪም ገንዘቡን ከከፈለ በኋላ ከማረሚያ ቤት ደጃፍ ታፍኖ ተወስዶ እስካሁን የት እንዳለ አይታወቅም። የማፊያ ሥራ ነው የተፈጸመው የተባለለትን የአዲስ አበባ ወጣቶች አፈና በዜናችን ልንነግራችሁ አሰናድተነዋል። ሰዓቱን ጠብቆ ይቀርባል። የምን ገላጋይ ድንጋይ ያቀብላል እንዲሉ በእስራኤልና በኢራን ጦርነት ዶናልድ ትራምፕ እንደተለመደው መሃል ገብተው አተራምሰውታል። ዶናልድ ትራምፕ ያተራመሱትና የክርስቲያኖ ሮናልዶ የሰላም ጥሪ የቀረበበት የኢራንና እስራኤል ጦርነት አሁናዊ ገጽታው ምን ይመስላል? እስራኤል አደገኛውን ካርድ ለመሳብ እየተገለገለች ሲሆን ይህ አደገኛ ካርድስ ምንድን ነው? ኢራናውያንስ በመሪዎቻቸው ላይ ቁጣ ያሰሙት በምን ምክንያት ነው? የሚሉትን በትንታኔ ተመልክተነዋል። ትሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝሩ እናመራለን። ወደ ቀዳሚው መረጃችን አለፍን። ሄሊኮፕተሩ ብልጽግናን አጋልጦታል። የዓይን እማኞች ከጎርጎራው ሄሊኮፕተር መከስከስ ተጨማሪ መረጃዎች መውጣት መጀመራቸውን ለጣና ቴሌቪዥን የደረሱት መረጃዎች አመላከቱ። እሁድ ምሽት በማዕከላዊ ጎንደር ዞን ጎርጎራ ከተማ በቅርብ ርቀት ደብረሲና ማርያም ገዳም ላይ በፋኖ ተመቶ የተከሰከሰው የመከላከያ ሄሊኮፕተር ከበድ ያለ ጉዳይ ይዞ መጥቷል። አየር ላይ ያለው ቴክኒክ ችግር ገጥሞኝ እንጂ ማንም አልመታኝም ሲል የነበረው ብልጽግና ዛሬ እየወጡ ባሉ መረጃዎችና በጣና ቴሌቪዥን የመረጃ ምንጮች አማካኝነት እንዳረጋገጥ ነው የሄሊኮፕተሩ አደጋ ብልጽግናውን ከፍተኛ ጭንቀት ላይ ጥሎታል። የሚተማመንባቸውን ሹመኞችንም ክፉኛ ሳይጎዳቸው አልቀረም ተብሏል። ጦር ኃይሎች ሆስፒታል ገብተው በልዩ ጥበቃና ሕክምና እየተደረገላቸው መረጃዎቻችን እንደቀጠሉ ናቸው። ብልጽግና ሽማግሌ እየመለመለ ነው ተባለ። የብልጽግናው አገዛዝ ታዋቂ ግለሰቦችን፣ አርቲስቶችን፣ የሃይማኖት መሪዎችንና ምሁራንን ጨምሮ ተጽዕኖ ፈጣሪ ግለሰቦችን ወደ ፋኖ ለሽምግልና ለመላክ ምልመላ ማድረጉ ተገለጸ። የፋኖ መሪዎችንና ታጋዮችን ከትግል እንዲወጡና ለብልጽግና እጃቸውን እንዲሰጡ ሽምግልና የተመረጡ ሰዎች መኖራቸውን ኢትዮ ፎከስ ኒውስ ከመረጃ ምንጮች ሰምቻለሁ ብሎ ዘግቧል። እንደ ሚዲያው ዘገባ ከሆነ ለሽምግልና የሚላኩት ሰዎች በህዝብ ዘንድ ተቀባይነታቸው ከፍ ያለ ሰዎች መሆናቸውን ተናግረዋል። በዚህ ጉዳይ አስተያየታቸውን የሰጡ የፋኖ መሪዎች በበኩላቸው ብልጽግና የመዋጋት አቅሙ ስለተዳከመ አሁን የቀረው ምርጫ በሽምግልና አማላጅ እየላከ የአማራ ህዝብ ትግል ዓላማው ያልገባቸውን ማስኮብለል ነው። የትግል ዓላማውና መዳረሻ ግቡን ያልተረዱት ደግሞ እንኳን ሽማግሌ ተልኮባቸውና መደለያ ቀርቦላቸው ይቅርና ደከመን ብለው ዘለው እየገቡ ነው ሲሉ ተናግረዋል። ሌላው አስተያየት ሰጪ የፋኖ መሪ በበኩሉ የአማራ ህዝብ የህልውና አደጋ ሊቀለበስ የሚችለው በብርቱ ተጋድሎ እንጂ ከብልጽግና ጋር በሽማግሌ በመታረቅ የሚፈታ አይደለም። እውነት ነው፣ ትግል ፈተናው ከባድ ነው። አስቀድሞም ለዚህ ፈተና ራሳቸውን ሳያዘጋጁ ወደ ትግል ለገቡት የብልጽግናን አማላጆች ሊቀበሉ ይችሉ ይሆናል። ነገር ግን የአማራ ህዝብ ስቃይና መከራ ገብቶት ያለውን ነገር ሁሉ ጥሎ ጫካ የገባ ፋኖ ግን ብቸኛ ምርጫው እስከ ቀራንዮ ድረስ መታገል ብቻ ነው ብለዋል። አንዳንድ የፋኖ መሪዎች ለመደራደር ፍላጎት ማሳየታቸው ነው ብልጽግናን ሽማግሌ እንዲመለመል ያነሳሳ የሚሉት የፖለቲካ ተንታኝ በበኩላቸው በቅርቡ የአሜሪካ ኤምባሲ ሁለት የተምታቱ መልእክቶችን በማህበራዊ ትስስር ገጹ ሲለጥፍ
አንዳንድ የፋኖ መሪዎችን ታዝበናቸው ነበር። ያ የፋኖ መሪዎች ምላሽ ደግሞ በትግል የተሰላቸ የፋኖ መሪ አላጣም የሚል ተስፋ ብልጽግና እንዲሰንቅ አድርጎታል። ታዋቂ ሰዎችን ፍለጋ በየቤታቸው የሚዞረውን በዚህ መልኩ የፋኖን ትግል ለመቀልበስ ነው ብለዋል። የብልጽግናው አገዛዝ ከኤርትራ መንግስት ጋር ጦርነት ለመግባት በዝግጅት ላይ መሆኑን ተከትሎ የአማራ ክልልን ጦርነት ተሎ ለመጨረስ እቅድ ካወጣ ቆይቷል። ሆኖም በወታደራዊ ሜዳ የሚጠበቅበትን ድል ማሳካት አልቻለም። ከዚህም በከፋ መልኩ ሰራዊቱ እርስ በርስ መገዳደሉ፣ ከህዝብ ጋር የለየለት ጠብ ውስጥ በመግባት በህዝብ የተጠላ መሆን፣ የመሪዎቹ ገንዘብ አባካኝነት በሰራዊቱ አባላት ዘንድ ቁጣን በመቀስቀሱ አዛዦችን አልታዘዝም ማለትና አጠቃላይ ወታደራዊ ኪሳራው ከብዶበታል። በዚህ የተነሳም የአማራን ህዝብ የህልውና ትግል በሽምግልናና በመደለያ በመጥለፍ ሙሉ ትኩረቱን በኤርትራው ጦርነት ላይ ለማድረግ ያሰበ ይመስላል። ይህ በእንዲህ እንዳለ የብልጽግናው ስርዓት የጸጥታና የደህንነት የጋራ ግብረ ኃይል በአዲስ አበባ የሚገኙ የኤርትራ ተወላጆችን እያፈሰ መሆኑን ምንጮቻችን ገልጸዋል። በትናንት ዜናችን በብልጽግናው ሊቀመንበር ሰብሳቢነት 4 የአንድ ብሔር ተወላጅ የብልጽግና ጄኔራሎች በቤተ መንግስት ስብሰባ ላይ መቀመጣቸውን መዘገባችን ይታወሳል። በስብሰባው የተላለፈው ውሳኔያቸውን በዛሬው ዘገባችን ይዘን እንደምንመለስ በገለጽነው መሰረት የጋራ ግብረ ኃይሉ በኤርትራውያን ዜጎች ላይ አፈሳ መወሰኑን ሰምተናል። በኢትዮ ኤርትራ የ1990 ጦርነት ወቅት አቶ መለስ ዜናዊ ኤርትራውያንን ከኢትዮጵያ ሲያባረሩ የአይኑ ቀለም አላማረንም ብለን ማባረር እንችላለን ሲሉ መናገራቸው አይዘነጋም። በዚህ ዘመንም የብልጽግናው ሊቀመንበር በኢትዮጵያ የሚገኙ ኤርትራውያንን ወደ መጡበት ሊመልስ መሆኑን ምንጮቻችን አረጋግጠዋል። ወደ አገራቸው መመለስ የማይፈልጉት ደግሞ ብርጌድና ሐማዱን መቀላቀል ወይም እስር ዕጣ ፈንታቸው መሆኑን ምንጮቻችን ጨምረው ገልጸዋል። ክቡራትና ክቡራን የዛሬ ሰኔ 10 ቀን 2017 ዓ.ም የምሽት ጣና ዜናችን እንደቀጠለ ነው። አሁንም ምርጫችሁ አድርጋችሁ ስለምትከታተሉን እናመሰግናለን። 120 ቀን የተሰወሩ የአዲስ አበባ ልጆች ጉዳይ እያነጋገረ ነው። የብልጽግናው አገዛዝ የካቲት 10 ቀን 2017 ዓ.ም አዲስ አበባ ላይ አፍኖ የሰወራቸው የአዲስ አበባ ወጣቶች እስከ ዛሬዋ ቀን ድረስ የት እንደታሰሩ መረጃ አልተገኘም። በቁጥጥር ስር የዋሉ ዜጎችን ያሉበትን ሁኔታ የማሳወቅ ግዴታ በመንግስት ላይ የተጣለ ቢሆንም የብልጽግናው ስርዓት ግን ላለፉት 120 ቀናት አፍኖ የሰወራቸውን የአዲስ አበባ ወጣቶች አድራሻ ሰውሯል። ወጣቶቹ በህይወት መኖራቸውም ሆነ መሞታቸውን ምንም አይነት መረጃ እንደሌላቸው የታፋኝ ቤተሰቦች ለጣና ቴሌቪዥን ተናግረዋል። ብልጽግና አፍኖ የሰወራቸው 7ቱ የአዲስ አበባ ወጣቶች የኢዜማ ስራ አስፈጻሚ አባል የነበረችው ገነት አራጌ፣ የንግድ ባንክ ሰራተኛ የነበረው አማኑኤል የማነ ብርሃን፣ ሰብስቤ ዓለሙ፣ ሱራፌል ብሩክ፣ ክፍሎ ማብቴ፣ አቤል ዓለምነህና ይስሐቅ ናቸው። 7ቱ ወጣቶች ታፍነው ከተወሰዱበት ጊዜ ጀምሮ አንድም ቀን ፍርድ ቤት መቅረብ ካለመቻላቸውም በላይ የታሰሩበት ቦታ አልተገለጸም። በዚህ የተነሳም የታፋይ ቤተሰቦች ከፍተኛ ጭንቀት ላይ ሲሆኑ በተለይም የወጣት አማኑኤል የማነ ብርሃን አይነ ስውር እናቱ ሐዘናቸውን በአደባባይ መግለጻቸው አይዘነጋም። የብልጽግናው ፌዴራል ፖሊስ በቅርቡ 2 ተከታታይ መግለጫዎችን ማውጣቱ ይታወሳል። የመጀመሪያው መግለጫው የቀድሞው የአማራ ባንክ ሰራተኛ ኢሳያስ በላይ በምርመራ ላይ ያለ ተደብድቦ መገደሉን አስመልክቶ የማስተባበያ መግለጫ ነበር። በዚያ መግለጫውም ሆነ የኮሚሽኑ ዋና ሰው የሚባሉት ደመላሽ ገብረ ሚካኤል በመንግስታዊ ሚዲያዎች ቀርበው በሰጧቸው መግለጫዎች ህገወጥ እስር፣ ታራሚን መደበቅና ማሰቃየት እንዲሁም አፈና ከቀድሞ ስርዓት ጋር አብሮ ተቀብሯል፣ በእኛ ዘመን ግን ይህን አናደርግም ሲሉ ተናግረው ነበር። ሆኖም ግን እነ ገነት አራጌን ጨምሮ በርካታ የአዲስ አበባ ወጣቶች በብልጽግና ደህንነት አማካኝነት ታፍነው ከተሰወሩ 4 ወር ሞልቷቸዋል። 4 ወራት የሞላቸውን ታሳሪዎች አስመልክቶ ትክክለኛ መልስ መስጠት ያልፈለገው የብልጽግናው ፌዴራል ፖሊስ የት እንዳሉ አላውቅም በማለት መናገሩ የታፋይ ቤተሰቦችን ለከፋ ጭንቀት ዳርጓቸዋል ተብሏል። ይህ በእንዲህ እንዳለ ሌላው በብልጽግናው ስርዓት ታስሮ የነበረውና በ300 ሺህ ብር ዋስ ከእስር እንዲወጣ ተፈቅዶለት የነበረው ማይክ መላክ የዋስትና ገንዘቡን ከከፈለ በኋላ ከማረሚያ ቤት በር ላይ ታፍኖ ተወስዶ እስካሁን የት እንዳለ አይታወቅም። የብልጽግናው ስርዓት ዜጎችን አፍኖ መሰወርና አድራሻ በማጥፋት የሚፈጽመው ወንጀል ከፍተኛ የሰብአዊ መብት ጥሰት መሆኑን አምኒስቲ ኢንተርናሽናል ከወራት በፊት መግለጫ አውጥቶ ነበር። በብልጽግናው ሊቀመንበር የሹመት ደብዳቤ የተጻፈላቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ብርሃኑ አዴሎ በበኩላቸው በዚህ ጉዳይ መረጃ የለኝም ሲሉ መናገራቸው ይታወሳል። በመጨረሻም እስራኤልና ኢራንን ወደሚመለከተው ዓለም አቀፍ የትንታኔ ዘገባችን እናመራለን። ካናዳ ድረስ ንዝረቱ የተሰማው የኢራንና እስራኤል ጉዳይ። የኢራንና እስራኤል ጉዳይ ንዝረቱ ጎረቤቶችን ብቻ ወይም የሶስተኛውን ዓለም ሀገራትን ብቻ ነቅንቆ አልቆመም። ከዚህ ይልቅ ካናዳ ድረስ ተጉዞ የልዕለ ኃያላኑን ስብሰባ ማንቀጥቀጡ ተሰምቷል።
ሩሲያ ከቡድን 8 ሀገራት ራሷን ማግለሏን ተከትሎ የአሜሪካ፣ ጃፓን፣ ግሬት ብሪታንያ፣ ፈረንሳይ፣ ጀርመን፣ ጣሊያንና ካናዳ ስብስብ ወደ ቡድን 7 ከወረደ በኋላ በ7 ሀገራት ስብሰባቸውን ማካሄድ ከቀጠሉ ቆይተዋል። የሰባቱ ሀያላን ሀገራት ስብሰባ በሰሜን አሜሪካዋ ካናዳ ከትናንት ጀምሮ መካሄድ የጀመረ ቢሆንም በእስራኤልና በኢራን ጦርነት ምክንያት ስብሰባው ተረብሿል። አስቀድሞም የምድራችን አወዛጋቢው ፕሬዝዳንት ዶናልድ ትራምፕ ስብሰባውን ለቀው መውጣታቸው የአባላቱን ስብሰባ ከንቱ ጉንጭ አልፋ አድርጎብናል ማለታቸው ተሰምቷል። የኢራንና እስራኤል ጦርነት ንዝረቱ ከባላስቲክ ሚሳኤል የረዘመና ከኒውክለርን በከፋ መልኩ ተጽዕኖ ጎልቶ መታየት ጀምሯል። ገና የመጀመሪያዋ ሚሳኤል በፋርስ ባህረ ሰላጤዋ ምድር ማረፍ ከጀመረችበት ቅጽበት ጀምሮ አንድ ሚሳኤል ለአንድ ተልዕኮ በሚለው የእስራኤል የውትድርና መርህ መሰረት ኢራን መፈጠሯን እስክትጠላ ድረስ የመከራው ድማ ሆናለች። በዚያች ምድር ከመቼውም ጊዜ በላይ የመቃብር ደጆች ሰፍተው የታዩ ሲሆን ወጥቶ መግባት ብቻ ሳይሆን በብርጭቆ የተቀዳን ውሃ ጠጥቶ ለመጨረስም በሕይወት ለመቆየት ዋስትና የለም ተብሎላታል። በተለይም ቴህራን የመከራው ድማ ከሆነች የቆየች ሲሆን ከቴህራንም ውስጥ ደግሞ ወረዳ 3 ተብሎ የሚጠራው ሰፈር የአየር ላይ ቦምብ እንደ በረዶ በየደቂቃው የሚዘንብበት ቀጠና ሆኗል። የእስራኤል አየር ኃይል ክፍልና የወታደራዊ አዛዥ በእያንዳንዱ ኦፕሬሽኖቻቸው ዙሪያ በሚሰጧቸው መረጃዎች ኢራንን እጃቸው መዳፍ ስር ያለች ያስመስሏታል። በቀጣይ ኢላማችን ወታደራዊ አዛዦች ናቸው ብለው ይናገሩና የተናገሩትን ወዲያውኑ ሲፈጽሙ ስንመለከት ጭናቸው ስር የተቀመጠን ብላቴና በኩርኩም የሚመቱ እንጂ በአየር ላይ 2500 ማይል የሚርቅንና በከፍተኛ አጀባ የሚጠበቅን ጄኔራል በሚሳኤል የሚመቱ አይመስሉም። ልክ እንደ ዳዊት ወንጭፍ ሁሉ የኔታንያሁ ሚሳኤልም ጠላት ብለው የፈረጁትን አካል በፍጹም አይስቱትም። የአያቶላዎቹ መተማመኛ ከሆኑት የእስላማዊ አብዮት ጠባቂ ዘብ ዋና አዛዥ ጀምሮ የፋርሷ ምድር መከበሪያ እስከሆነው የኒውክለር ማብለያ ተቆጣጣሪ ያሉት ታላላቅ ሰዎችን እስራኤል አታመልጡኝም በማለት አሳዳ መታችኋለች። ኢራንም ብትሆን በአራት የእስራኤል ከተሞች ላይ ያነጣጠረ ጥቃት በመፈጸም ከፍተኛ ጉዳት ማድረስ ችላለች። ወደ ቴል አቪቭ የሚደረጉ የአውሮፕላን በረራዎችም እንዲቋረጡ አድርጋለች። ወደ ቴል አቪቭ በረራ ካቋረጡ አየር መንገዶች መካከል አንዱ የኢትዮጵያ አየር መንገድ ይገኝበታል። በሁለቱም ወገን የሚወረወረው የሚሳኤል እንካስላንቲያ ምልልስ ያደረሰውን ጉዳት በንቃት የተከታተለው የፖለቲካ ተንታኙ እስማኤል አልማራሺ አልጀዚራ ላይ ባቀረበው ትንታኔ የእስራኤልና የአሜሪካ ትብብር ኢራንን በኒውክለር ላይ የራሷን አቋም እንድትወስድ ሊያስገድዷት ይችላሉ ብሏል። ተንታኙ ይቀጥላል። እስራኤል እያደረሰችው ያለው ጥቃት ኢራንን ወደ ፍርስራሽነት እየቀየራት ነው። ከ300 በላይ ንጹሐንን መግደሏንም አንዘንጋ። በዚህ ሁኔታ ኢራን ከእስራኤልና ከአሜሪካ የሚደርስባትን ምት ለመከላከል ኒውክለርን ለመጠቀም እንድትገደድ እየገፋፏት ነው ሲል ስጋቱን ይገልጻል። የእስማኤል አልማራሽ ትንታኔ የእስራኤልን ብርቱ ክንድ ያረጋገጠ ነው የሚለው ሌላው የመካከለኛው ምስራቅ ፖለቲካ ተንታኝ በበኩላቸው እስራኤል በዚህ ጦርነት የ4 ቀናት ተኩል ቆይታ በርካታ ድሎችን ማስመዝገብ መቻሏን ይናገራሉ። ከሁለቱ ሀገራት ጦርነት መጀመር በኋላ አልጀዚራ አሁንስ ምን አለ የሚል አምድ ከፍቷል። በዚህ አምዱ ዛሬ ረፋዱ ላይ ባሰፈረው መልእክት የኢራን ወታደራዊ ኃይል ይጠቀምበታል ብላ ያሰበችውን የብሔራዊ ብሮድካስት ህንፃ እስራኤል በውድቅት ሌሊት አጋይተዋለች ብሎ ይገልጽና ኢራን በበኩሏ የእስራኤል የወደብ ከተማ የሆነችውንና የአገሪቱን ግዙፍ የነዳጅ ማጣሪያ የሚገኝበትን ሃይፋን ኢላማ ያደረገ የድሮንና የሚሳኤል ጥቃት ማድረሷን ዘግቧል። በጥቃቱ ሃይፋ ብቻ ሳትሆን ቴል አቪቭም የመቅሰፍቱ ወላፈን አይለፍሽ ተብላለች ብሏል። በእስራኤል የአየር ድብደባ 45 ሕፃናትና ሴቶች ተገድለውብኛል፣ 75 ደግሞ ከባድ ጉዳት ደርሶባቸዋል ስትል ኢራን ክስ ብታቀርብም ዜጎቿ ግን የራሳችሁን የቤት ሥራ ባለመወጣታችሁ ነው ያስገደላችኋቸው እንጂ የጠላታችን ዓላማ የታወቀ ነው። እናንተ ግን እንኳንስ ንጹሐንን ልትጠብቁ ራሳችሁንም መጠበቅ አልቻላችሁም። እስካሁን ያልሞታችሁትም እስራኤል አዝናላችሁ እንጂ ከኢላማዋ መግባት ባለመቻላችሁ አይደለም ሲሉ ቁጣቸውን ገልጸዋል። ድሃ ተበድሎ ማሩኝ ይላል ዙሮ እንዲሉ ኢራንም ተደራራቢ ጥቃት ማስተናገዷ ሳያንስ ከጥላቻ ንግግር ታቀቢ፣ ያለዚያም የከፋ ጥቃት ሊያመጣብሽ ይችላል ሲሉ አወዛጋቢው የአሜሪካው ፕሬዝዳንት ካናዳ ላይ ተናግረዋል። አሁን የኢራን ብቸኛ ተስፋ የኒውክለር ግንባታዋን አቁማ ለድርድር መቀመጥ ብቻ መሆኑን የተናገሩት ትራምፕ ከዚህ ውጭ ተስፋ የላትም ሲሉ ተናግረዋል። አወዛጋቢውና ከበርቴው ትራምፕ ሶሻል ትረስት በሚባለው ማህበራዊ ትስስር ገጻቸው ኢራን በሌለ ኒውክለር ህዝብን ባታስጨርስ ይሻላል፣ ለሷ የሚሻላት ብቸኛ ምርጫ በምናቀርብላት ውል መስማማት ብቻ ነው፣ መሪዎቿ የማይስማሙ ከሆነ ግን በተለይ የቴህራን ህዝብ ከተማውን ለቆ በመውጣት ራሱን ሊያድን ይገባል ሲሉ የዕለቱን አስደንጋጭ የተባለለትን መልእክት አጋርተዋል። ከ10 በላይ ወታደራዊ አዛዦችን፣ 5 የኒውክለር ግንባታ ሳይንቲስቶችንና
ከ20 በላይ ወታደራዊ መኮንኖችን በ4 ቀናት ብቻ የተነጠቀችው ኢራን ልደራደር የምችለው አሜሪካ ለእስራኤል የምትሰጠውን መሳሪያ ካቆመች ብቻ ነው ስትል አቋሟን ግልጽ አድርጋለች። በሌላ በኩል ደግሞ የተኩስ አቁም ስምምነት እንዲፈጸም የአረብ ሀገራት ግፊት እንዲያደርጉ በጎን ሽምግልና ሳትልክ እንዳልቀረች ተነግሯል። የነዳጅ ማጣሪያውን ጨምሮ በርካታ ተቋማቷ በኢራን ሚሳኤል የወደመባትና ወደ 20 የሚጠጉ ዜጎቿ የተገደሉባት እስራኤል በበኩሏ የኢራንን ትንኮሳ ለአንዴና ለመጨረሻ ጊዜ ለማስቆም አያቶላ አሊ ካሜኔን ኢላማ ማድረግ ይኖርብኛል ስትል በጠቅላይ ሚኒስትሯ በኩል ተናግራለች። የኢራኑ ከፍተኛ እስላማዊ መሪ አያቶላ አሊ ካሜኔን ያደረገ ጥቃት መፈጸም ጦርነቱን የበለጠ ቀጠናዊ ያደርገዋልና ከዚህ ሐሳብ ውጪ ስትል አሜሪካ ለእስራኤል ምክረ ሐሳብ መስጠቷ ይታወሳል። የእስራኤሉ ቤንያሚን ኔታንያሁ ግን እስከ መቼ እሽሩሩ ያሉ ይመስላሉ። እንደ ኔታንያሁ አመለካከት የኢራንና እስራኤልም ሆነ የኢራንና ጥቅል ጎረቤቶቿ መረበሽ ምክንያቱ የአያቶላው ፈላጭ ቆራጭ ስልጣን ነው ብለው ያምናሉ። በመሆኑም አያቶላው ተወግዶ እንደ ቀድሞው የሺዎቹ ዘመን እንዲመለስ የእስራኤል ፍላጎት ነው። ሙሉ ስልጣናቸውን አያቶላ አሊ ካማኒ ጠቅልለው የወሰዱባቸው የኢራኑ ፕሬዝዳንት ማሱድ ፔጂሽኪያን በበኩላቸው ኢራናውያን በዚህ አስጨናቂ ሰዓት ልንተባበር ይገባል ሲሉ ጥሪ አቅርበዋል። ፔጂሽኪያን የትብብር ጥሪ ያቀረቡት የእስራኤል የቁጣ በትር ለሆስፒታሎቻቸውም የሚመለስ አለመሆኑን ከተረዱ በኋላ ነው። እስራኤል የምትባል ሀገር አላውቃትም፣ ከምድረ ገጽ መጥፋት አለባት ሲሉ የነበሩት የቀድሞው የኢራን ፕሬዝዳንት አህመዲነጃድ በሰሞኑ ጦርነት ዙሪያ ለመጀመሪያ ጊዜ አስተያየት ሰጥተዋል። አወዛጋቢውና ደፋሩ ሰው ከኒውስ አረብ ሚዲያ ጋር ባደረጉት ቃለ ምልልስ የኢራን የደህንነት መዋቅር በጠላቶቻችን ተጠልፏል ሲሉ ንግግራቸውን ይጀምራሉ። አህመዲነጃድ ሲቀጥሉም እስራኤል በተናገረችው መጠን የፈለገችውን ጥቃት የምታደርሰው የሀገራችን የደህንነት መዋቅር የላይኛው ክፍል በእስራኤል ሰርጎ ገብ ስለተሞላ ነው። አገራችን በዚህ መጠን እየተደበደበች እያዩ አሁንም በዝምታ የተቀመጡት ለምን ይመስላችኋል? በእስራኤል ጉዳይ የተመደበው የሀገራችን ደህንነት ዳይሬክተሩ እስራኤላዊ ነው በማለት ለኢራን ወደር የለሽ ጥቃት ተጠያቂው የደህንነት መስሪያ ቤቱ መሆኑን ተናግረዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የሰኔ 10 ቀን 2017 ዓ.ም የምሽት የጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎች እንደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር